እኛ ማፍልተን ነበር። ይሄው ሳቀራቀን በቃ ይጫወቱብናል፣ እየመጡ ይጫወቱብናል። አይገልጸውም። ምን ነው እናንተ ውጤቱ ሳይመጣ በጣም ተንበጫበጫችሁ። በጭበጭ ይሄ ሀብማ ልጅውን በስመ አብ ወልድ መንፈስ ቅዱስ። ምንድነው አንተ ለእዩ እንደዚህ ተንበጫበጫላችሁ? የምርግን ውጤቱ ይምጣ እንጂ እናንተ ቆይ ገና ሳይመጣ ዲኤንኤ ይደረግ ይቀየራል ምናምን። ኦ ማይ ጋድ። ደግሞ ሲቀጥል ልጅ ቢሆን ምን የሆነ መጥፎ ነገር አድርጋችሁ አትወሰዱት። ልጅ ጸጋ ነው ሲጀመር ማለት ነው። ሲቀጥል ደግሞ ብሩኬን ራሱ አታስጨንቁት እንደዚህ እያላችሁ የሆነ በጣም መጥፎ ስራ እንደሰራ ሁሉ እንዴ ካላስ ሆነ የተፈጠረ ነገር ነው ለማይመለስ ነገር ይሄን ያክል መንበጫበጭ አያስፈልግም። እንዴናችሁ የኔ ወደች የኔ ማሮች ኦላላ እያለን የምንስቅበት ቀን በጣም ናፍቆኛል። ግን እኛ ዲኤንኤ እንጠብቃለን፣ እነሱ እየመጡ ያለቃቅሱብናል። አራ ወደዛ በእናታቸው አትነፋረቁ። እንደው በየቤቱ ሄደለው እኛኛኛኛኛ በዛም አንዱ ይን ጠርቶ እዩ ከህይወታቸው ውጭ ያመቶ ከህይወታቸው ውጭ እናንተ እቻ እንዲት ተንከሲስ በየሜዳው የምትጋደም ሴት ይሄን ያክል ነው እንደምታንጫጫችሁ። ኛኛኛኛ ሰለቻችሁን የምር ሁሌኝኝ በቃ ተውት፣ ይህን ድራማ ተውት። ምንም አልጣፈጠንም። ስሩ መስራት ግን እኔ አልተመቸኝም። ይቅርታ አድርጉልኝ። ይሁን ለማንኛውም ተመችታችኋል። ነገር ግን ብዙም አልተመቸኝ። ወይ አዝናና ወይ ጥፊ ካራቲ ቦክስ ምናምን ይጨምሩበት ይፈታ እንድንል። አሁን የሆነ ሰዓት ከዳኒ ሮስት ጋር የጀመራችሁት ብሩኬ ዳኒን ከርበት ሲያደርገው ከዛ ዳኒ ሲወርቅ ምናምን እንደዛ ጨምሩበት። የምር ሀይሚ አንዳንዴ ማለት ካራቲ ቦክስ ምናምን ብሩኬ ይሁን ድብድብ ያለው ንግሪ አርጎ አንዳንዴ የሆነ ሳቢና ማራጊ ይሆናለኝ እና ሀብም መጥቶ ድጋሚ እንደው አይዲያ ጠፍቶ ነው ግን የምር ሀብታብዩ አይዲያት ነው ይሄኛው ሳይወጣ እንዴ ዲኤንኤው ሳይወጣ ምን ነው በጣም ተጨነቃችሁ ዝም ብላችሁ? ምን ነው ልጁ የብሩክ ነው እንዴ ገና ውጤቱ ሳይመጣ ተንበጫበጫችሁሳ? ሀብ ደግሞ ታስቀኛለህ ዝም ብለህ አንተ። ቆይ አረብስ ማአብ እንዲው ሁሉን የውስጥ ቃውን ሁሉ ነው የብሩኬን መቆጣጠረው አልከኮ። ሰው አይታመንም ጋይስ፣ ሰው አይታመንም። ተው 100% እርግጠኛ ሆኖ መናገር የሚችለው እሱ እንጂ አንተ አይደለም። በብሩኬ 100% እርግጠኛ ነኝ እላለኝ። እንግዲህ ይሁን እግዚአብሔር ያድርግልህ። እኛም እኮ ደንግጠናል፣ እኛም ስንሰማ ደንግጠናል። ብሩኬ ልጅ አባት ነው ሲባል ደንግጠናል። እኛም አላመንም። ግን ደግሞ ምን ይሄ የሆነ አረብስ ማም ልጅ እኮ ነው ጋይስ። ምንድነው በጣም አካበዳችሁት፣ በጣም አጋንናችሁት ምናምን። ሃይሚን ብትሆኝ ምን ብሩኬ ልጅ ቢኖረው ምንድነው የምታካብጂው? አብራሽ ትቀጣያለሽ እንዴ? ምን አይነት ሴት ናት? የሚያምርብሽ ከሱ ጋር ነው። ከሱ ለምንድነው የምትርቂው? ልጅ ይኑረው። ምንድነው ልጅ እናንተ እንዴ የሆነ መጥፎ ነገር የሆነ ሰይጣን ወይ ደግሞ እንዴ የተወለደ ያደርጋችሁት እኮ ነው። ልጅ እኮ ነው፣ የሰው ልጅ እኮ ነው። እግዚአብሔር በአምሳሉ የፈጠረው ሰው ልጅ ምንድነው እንደዚህ የምትፈሩት? ልጅ ይህን ያክል ያስፈራል እንዴ? ልጅ ቢኖረው ምን ችግር አለው ታዲያ? አሳድጊያ በቃም ልሽብን የገባሽ ሀይሚዬ ማለት ነው። ሲቀጥል መጀመሪያ የተፈጠረ ነገር ነው፣ አሁን የተፈጠረ አይደለም። ሲቀጥል ደግሞ ብሩኬ ልጅ ወለድክ በቃ ልጅ አለ ተባልክ፣ ምን ትሞታለህ? አትሞትም። ነገሩ ከብሩኬ ሌሎቹ ናቸው ተንበጫብጨው የሞቱ ቤተሰቦቹ ምናምን ምናምን ጉራ ቡጥርቅ ምናምን። ምንድነው ታዲያ ልጅ ምን ሌላ ጉድ አድርጋችሁ አትወሰዱት። ልጅ ነው። ምንድነው የምታካብዱት? ስለዚህ እዩ ብቻዋን የኔ ያክል አንጫጫቻችሁ። ያሁንማ ልጇን የልብ ተሰምቷት ተከምራ ማለት ነው። እናንተ እንደዚህ ስትንበጫበጩ እኛ ላይ ራሱ እንዴት እንደምትጎርነብን አያችሁ። ሳንበጫበጫችሁ ምናምን ቤኪም ጠርቶ በዛ ትናንትና ፍፄ ዛሬ ቤኪ ተራ በተራ ቪዲዮ ይሰራሉ። ታውቃላችሁ ድራማ ነው። አቃጥሮ ሊደፉን ነው። በቃ እኛ አፍልተን ነበረ። አዎ እነሱ የሚያዝናና ፍራንክ ሲሰሩልን በዛ ምንድነው ሁሌ አልጋ ላይ ሁሌ መሳሳም ሁሌ ምናምን ብለን ነበር። ጠገብና አሁን ሳቅ ጠማኝ ነው የምላችሁ። ሳቅ ራቀኝ። መቼ ነው ኦላላ እያለን የምንስቀው? የምር እንደዛ የምንሰራበት ቀን ናፍቆኛል። ብቻ ግን ሳቅ ናፍቆኛል። በቃ ችክ ያለ ቪዲዮ ድብር ያለ እና ለማንኛውም ማለት ነው እኔ ስራ በስቶብኝ ደክሞኝ ነበር። አስጠላኝ፣ ደክሞኝ ነበር ማለት ነው። ግን በቃ ሳላወራ ካደርኩ ደግሞ ታውቃላችሁ ጉሮሮዬን ነው የሚበላኝ። ሞታለሁ፣ ታነቃለሁ፣ ከረብታለሁ እና ሃይሚ ብሩክ ምናምን ብሩክን አታስጨንቁት። በቃ ምን የሆነ ሌላ መጥፎ ነገር አላዩ ላይ እንዳለበት አታስመስሉት። በተለይ ወንድምዬ አታስጨንቀው። ልጁን ምን ታካብዳለ? ልጁ ጤነኛ አይደለም ምናምን። ዲኤንኤ ውጤት ሳይመጣ ምንድነው ሌላ ዲኤንኤ? ምንም ትንበጫበጭው ብጭብጭ ወንክ ሰውዬ ማለት ነው።
በቃ ልጅ አለው ካላስ ምን የሆነ ጉድ እኮ አይደለም ልጅ ነው እኮ የሰው አካል ነው ፈጣሪ የሰጠው ልጅ ነው። ስለዚህ ዲኤንኤው ባይሆን ምን 4 5 እኔ ትክክለኛ ወሬን ማራጋ ዝም የማሽቃበጥ ምናምን አይመቸኝም። እሺ የልጁ አባት ብሩኬ ነው ተባለሽ አሁን ከዛ ድጋሜ ዲኤንኤ አላምንም አለመጀመሪያ ከዛ ነው ሲባል ድጋሜ ዲኤንኤ እሺ ድጋሜ ደግሞ ነው ቢባልስ ከዛስ ምን ልትሆኑ ነው? ከዛ ደግሞ ለሶስተኛ ጊዜ ዲኤንኤ ልታረጉ ነው። ከዛ ያኔ ሶስተኛ ጊዜም ነው ከተባለ ደግሞ የት ልትሄዱ ነው? ህንድ ልትሄዱ ነው ማለት ነው። እዩሃ ሚዲያ የቀረበችው ልጅ ትዝ አለችኝ። የሆነ ሰዓት መንታ ልጆች ነበሯትና እዩሃ ሚዲያ ላይ ታችሁት ከሆነ አንዴ ተመረመረች ነው ተባለች አላምንም ብላ ድጋሚ ሆነ። ድጋሚም ሲደረግ ነው አይደለም ተባላባት። ራሷን ስታወደቀች አሁንም አይደለም ብላ ለሶስተኛና ለአራተኛ ጊዜ አደርጋለሁ እያለች ነው ወደፊት። እና እንደዚህ አይነት ድርቃት በሉ ከሆነ እንደ ጉድ እንደ ሌላ የሆነ እንደሚያሳቅቅ ነገር አትውሰዱ። ልጅ ነው ካላስ ወንድ ልጅ ነው ሄደተኛ አረገ በቃ አረገዘች ካላስ ምን ይጠበስ ምን ሌላ ጉድ አይደለም። ልጅ ነው ካላስ ምን ታካብድ ያላችሁ ልጅ ያልሆነም ምን የምር አንዳንዴ አታናዱኝ። በቃ አታናዱኝ። ምክንያቱም በቃ ማይሆን ነገር አይዲያ ካጣችሁ ኦኬ እሺ ስራ ከሆነ ስሩ፣ ግን የሆነ ልጅ እንደ ኃጢአት አትቁጠሩት። ወዱና ፈቅዶ ተኝቶ የሚደረግ ነገር ነው። የሰው ልጅ ተዋዶ ተፈላልጎ በስሜት ተጣጥሞ እሱም እሷን ፈልጎ እሷም እሱን ፈልጋ ኮንታክት ፈጥረው የወለዱትን ልጅ ምን ነው እናንተ እንደው እና ብቻ ይሁን። ለማንኛውም እኔ ልጁም ቢሆን ብሩኬን ሃይሚ ከብሩክ ራቂ አለልሽም። አሁንም ቢሆን ድክመትሽን፣ ውድቀትሽን፣ ለቅሶሽን፣ ሀዘንሽን፣ መከፋትሽን፣ መሰበርሽን ለእዩ አታሳይ። ከዛ በተረፈ ግን ህይወት ይቀጥላል። ሂጅበት ነው የምልሽ ሃይሚዬ እኔ ቆንጆ። ቢሆንም ባይሆንም ከብሩክ መራቅ የለብሽም። ሲቀጥል ደግሞ የልጅ አባት ከሆነ 3 4 5 እያላችሁ ዲኤንኤ ስታረጉ ልትኖሩ አይገባም። ብራችሁን ቆጥቡ ያዙ። ከዛ በቃ ምንድነው እናንተ እንደዚህ የምትንበጫበጩት? እሷ ራሱ እኮ የኔ ያክል አልተንበጫበጨችም፣ አልፈራችም። ታስቀይራለች። እሺ ታስቀይር በቃ ምንድነው ይሄን ያክል ማለት ነው። ደግሞ ደሙን ትቀይረዋለች ይችላል። እሺ ከተቀየረ ደሙን ብትቀይረው ለምሳሌ የብሩክ ልጅ አይደለም ነው እንጂ የሚባል ነው አይባልም። ደም ከተቀየረ የሌላ ሰው ደም ከሰጠች እሺ ዶክተሩን ሸወደችው እዩም ባል የሆነ ሌላ ሰው ደም አምጥታ ለዶክተሩ ሰጠችው። ብሩኬም ሰጠ፣ ከዛ ልጅቷም ሰጠች። ከዛ የውጤት ያው አይደለም ተብሎ ነው የሚመጣ፣ ምክንያቱም የሌላ ሰው ደም ነው ማለት ነው። ብሩኬ አባት ነኝ ብሏል። ከዛ ወይ በቦርሳው ይዛ ምናልባት ከቦርሳው አውጥታ ሰጥታ ከሆነ ሄዶ ነው የአባቷ እንደሚዛ መታ። እንደዛ ከሆነ እንጂ እንዴት ነው ዝም ብላ የሆነ ደም ቀይራ ከዛ አባት የሚባለውና ይሄን ያክል አትንበጫበጩ። ገና ውጤቱ ሳይመጣ ምንድነው የምትንበጫበጩት? ብጭ እንዴ! እኔ ከእናንተ እንደዚህ አይነት ፍርሃት እኔ አልጠብቅም ነበር የምር። ሃይሜን ብትሆን ብሩኬን ብትሆን ሀብን ብትሆን ምን ነው ትንበጫ ለአንዲት ሴት ይሄን ያክል ቡጥርቅርቅ የምትሉት? ከሆነ ሆነ ነው በቃ ጉድ ምናምን አይደለም። በቃ ጸጋ ነው ልጅ። ስለዚህ የተፈጠረ ላለፈ ነገር ለማይመለስ ነገር ዝም ብሎ ሰጣ ገባ ውስጥ መግባቱ አስፈላጊ ነው ብዬ አላስብም። ከዛ በተረፈ ስራ ከሆነ ሄዱበት፣ ግን እኔ ብዙም አይነፋም።